አሳሩ በዛብህና ምክረሰናይ በሆጋቸው የሁላችንንም የኑሮ ጉዳይ ያነሳሉ። በምክረ ሐሳባቸው ሕይወታችንን እየዳሰሱ መንገዳችንን በሰናይ ጎዳና ይገነባሉ። እነሆ አሳሩ በዛብህ ፈተናውን ለማጋራት ደብዳቤውን ለወዳጁ ልኳል። ወዳጄ ምክረሰናይ ለጤና እንዴት አለ? እኔ ደህና ነኝ። አዲሱ ዓመት ደግሞ ምን ሲሳይና መከራ ያሰማን ይሆን እያልኩ በሁለት ልብ ተቀብየዋለሁ። አንተስ ዓመቱን እንዴት ተቀበልከው? ከመብላት መጠጣቱና ሽርጉዱ ባለፈ ማልዶ መነሳቱ፣ ግርግሩ፣ ዘላቂው ሕይወት እንዴት እያደረገ ይሆን? እንግዲህ ጊዜውም የዋዛ አልሆን ብሏል። ገና ካሁኑ በፍጥነት እያስደመመን ሳይሆን አልቀረም። ይኸው አዲሱ ዓመት ያልነው 2018ም የመጀመሪያ ወሩን ሊያጠናቀቅ 10 ቀናት ብቻ ቀርተውታል። እንደው ግን የጊዜው ነገር ግርም አይልህም? እኔማ እንዲሁ እንደደነቀኝ ነው። አሁን እኮ ከጊዜው ፍጥነትና ከነገሮች በቅጽበት መለዋወጥ የተነሳ የ10 ዓመትን ነገር ድሮ እያለን የምናወራበት እየሆነ ነው። የነገሮች መደራረብ ሕይወትን ሳናጣጥማት በረባ ባልረባው ስንጨነቅ የማያገባን ጉዳይ ላይ ጥልቅ እያለን እየገባን መኖር የሚገባንን ሕይወት እያባከን ነው። ሙሉ ሕይወታችንን ከመኖር ይልቅ ቁንጽል ሕይወት መምራታችን ያሳዝናል። ወዳጀሙት የምንበላው ምግብ ከምግብነቱ ይልቅ መርዝና በሽታ አማጭ እየሆነብን፣ የምንኖርበት ቤት ሰላም አልባ፣ የምንሰራበት የሥራ ቦታችን የማናድግበት እኛም የማናሳድገው የሆነበት ዘመን እየሆነ እየመሰለኝ ነው። ጊዜውም ለዚያ ይመስለኛል ህመማችን እንዳይጸና ቶሎ የሚፈጥነው። ተፈጥሮም ስሪቷን እየቀየርንባት ስለሆነ ይመስለኛል እንዲህ በእጅ አዙር የምትበቀለን። ለማንኛውም ወዳጅ ለዛሬ ያንተን መልካም ምክር ፈልጌ እንድመጣ ምክንያት ወደ ሆነ ጉዳይ ልግባ። እንግዲህ ወዳጅ አዲሱን ዓመት ተከትሎ የትምህርት ዘመኑን መጀመርም አስታኮ መተንፈሻ ያሳጣን የትራንስፖርት ጉዳይ ደግሞ ጀመረው ቢያስብለኝ ነው ወደ አንተ መምጣቴ። እንዴት ነው ነገሩ? የከተማዋ ገሚስ ህዝብ ተማሪና አስተማሪ ነበር እንዴ? ይኸው ትምህርት ሲጀመር መንገዶች ከመቼውም ጊዜ በላይ ይዘጋጋሉ። ትራንስፖርቱም ከንጋቱ 11 ሰዓት ወጣህ ከረፋዱ 2 ሰዓት ወጣህ ያው ግፊያ አሊያም ክፍለ ከተሞችን ያቋረጠ ሰልፍ ነው የሚጠብቅህ። የማለዳው ብርድና ቆረ እንዲህ እያንገበገበኝ ማልጀ ከቤት ስወጣ ስንት ሰዓት መጠው የተሰለፉ ሰዎች እንደሆኑ ግራ እስኪገባኝ በተሰለፉ ተጓዦች ሰልፉ የትየለሌ ደርሶ ይጠብቀኛል። እናቱ እንደናፈቀችው ጡት ያልጣለ ሕፃን የትራንስፖርት መምጫውን አቅጣጫ የሚማትረውን ህዝብ እየማተርክ መጨረሻው ረድፍ እንደናፈቀ መድረስ አይቀር የሰልፉ መጨረሻ ላይ ትደርሳለህ። የከተማ አውቶቡስ ሰልፉንማ አንዳንዴ ንዴት በሌላ ጊዜ ሳቅ እየከጀለኝ አሳልፈዋለሁ። የሱማ ነገር አይነገር የሚያስብል ነው። የከተማ አውቶቡስና የቀላል ባቡር ጉዞ መከራውና ጭንቁም ከተጠቃሚው አልፎ ከውጭ ለሚመለከተው ራሱ የሚተርፍ አይነት ነገር ነው። ይሄን ሁሉ መከራና ስቃይ ተመግባትማ ደግሞ ዓለም ነው። ስንትና ስንት ሰዓት እግርህ ደንዝዞ ሳለ ድንገት ከየት እንደመጡ እንኳን የማይታወቁ ሰዎች ድንገት ከሰማይ ዘንበው ይሆን ከምድር በቅለው ከተፍ ይሉብህና አውቶቡስን ሞልተውት አንተ የ2 ሰዓት መንገድ ሙሉ በመቆም ብዛት ወገብ ዛላ ተላቆ መፈጠር እንዳስጠላህ እነሱ አውቶቡሷን ሞልተዋት እብስ ይላሉ። ከስንት ዝለትና ጭቅጭቅ ንትርክና ስድብ በኋላ አካል ደቆ የመስራት ሞራልህ ጠፍቶ ካሰብከው ስትደርስ እግርህ ችሎ መራመድ ይሳነዋል። በዚያ ላይ መጨናነቁስ 100 ኩንታል የሚችል ጆንያ ውስጥ 200 ኩንታል ለመጫን የሚደረግ ጥረት በለው የከተማ አውቶቡስ ውስጥ ሰዎችን ለመጠቅጠቅ የሚደረገው ጥረት። ወዳጅ እንደው የከተማ አውቶቡሱ ነገር አይነገር። ተሳፋሪው፣ አሽከርካሪው፣ ትኬት ቆራጮች፣ የስምሪት አካላት ሁላቸውም ልዩ ናቸው ስልህ ብቻውን የቆመ ሰው ይገፋል። ከፊት የቆመው ሰው በአገር አማን ካልተጋፋ መሄድ የሚችል አይመስለውም። የኑሮ ጭንቀቱን በስድብና ምሬት የሚያራግፍብህማ ብዛቱ። በዚያ ላይ ዘና ብለው ሳይጨናነቁ የሚቀመጡት ሾፌርና ትኬት ቆራጮች የተመደበላቸው ትኬት ተቆርጦ ያላለቀ ከመሰላቸው በጥቅሻ ተነጋግረው አውቶቡሷን ሲንጧት እርስ በርስ ትተዛዘላለህ። ይሄ
ማለት ሳትወድ በግድህ ያልተገባ መተቃቀፍ ላይ ትደርሳለህ ማለት ነው። እንግዲህ እኛም ባለ ብዙ አመል በመሆናችን ስድቡ አይቀር እርግማኑ ይሽጎደጎዳል። እንደው አማራጭ አጣሁ ብለህ የግል ትራንስፖርት አገልግሎት ሰጪዎች ጋር አማራጭ ስትማትር የባሰ እንጂ የተሻለ አታገኝም። ያንዳንዱ ማስግብግብነት አይጣል ነው። ዛሬ ህዝብ ማመላለስ የመጨረሻ ነው የተባለ ይመስል መኪናው ወዶ እስኪጠላ አልሞላም እያሉ መግባት የማይሰለቸውን ተጓዥ ይጠቀጥቁታል። የሰው ፍጥረት መሆንህን እስክትዘነጋ ድረስ አጠባብቀው ይጭኑሃል። በዚያ ላይ በየመስኮቱ እየመጡ ስንዝር ቦታ እያመለከቱ እዚህ ጋር ጠጋብል እያሉ ሳትወድ በግድህ ያፋቅሩሃል። ወዳጅ እንደው እንዲህ ልሳቅ እንጂ የስንቱ ሰው ክብር እዚህ ቦታ ላይ እንደተነካ አትጠይቀኝ። በዚህ መካከል ትንፋሽ ያጥራል፣ ንጹህ አየር ያስፈልጋል። መስኮት ይከፈት ስትል ብርድ ይመታኛል የሚለው ተሳፋሪ ያመዝንና ያሰብከው ንጹህ አየር ቀርቶ ያላሰብከውን የተበከለ አየር ለሳምባ ሸምተህ ትወርዳለህ። እንዲህ ሆነህ ስራ ገብተህ እንዴት አምራች ሰራተኛ ትሆናለህ? እኔ በግሌ ከጠየቀኝ አይመስለኝም ነው መልሴ። እንዴ ሰው እንዴት የሥራ መግቢያና መውጫ ላይ ያለን የትራንስፖርት እጦት እያሰላሰለ እንዴት ስለተሻለ ነገር ያስባል? ትራንስፖርት እኮ አንድ ግብር በአግባቡ የሚከፍል ዜጋ በአግባቡ ተጨማሪ ክፍያ ከፍሎ በአግባቡ ሊያገኝ የሚገባ መብቱ ነበር። ምን ዋጋ አለው? አገልግሎት መስጠት መሆኑ ተዘንግቶ ችሮታ እስኪመስል ድረስ ተገልጋዮች ቢንገላቱም ታዛቢም መፍትሄ ሰጭም አጥተዋል። እንደው ነገሩን ዝም ብዬ ስመለከተው የትራንስፖርት አቅርቦቱና ስርዓቱ አሁን ላይ ካለው የከተማዋ ነዋሪዎች ሁኔታና ከአጠቃላይ ወቅታዊ ሁኔታ ጋር የተናበበ አይመስለኝም። በዚህ ላይ አቅርቦቱ ከህዝብ ቁጥሩ ጋር በፍጹም አልጣጣም በማለቱ ምክንያት ከምንወጣበት ጉዳይ በላይ የትራንስፖርት ችግሩ ይብስኑ እንዲያስጨንቀን ሆኗል። ሌላው ደግሞ ምርር ብስጭት የሚያደርገኝ እነዚህ በከተማው ህዝብ ቁጥር ልክ የትራንስፖርት አገልግሎቱን እንዲያሳልጡ ኃላፊነት የተሰጣቸው ተቆጣጣሪዎች ነገር ነው። እንዴት ያለ ስርዓት ተምረው የመጡ ተቆጣጣሪዎች ናቸው ግን ህዝብ ለማማረር ነው ህዝብ ለማገልገል የተመደቡት። 2 ሰዓት ሙሉ የትራንስፖርት ሰልፍ ላይ መቆማችን ሳይሆን እነሱን የሚያሳስባቸው ቀጣይ የሚመጣውን ታክሲ እንዴት ባለው ምክንያት ልቅጣው የሚለው ይመስላል። ስህተት ለማግኘት ታትረው የመቆማቸው ነገር በጣም ያሳፍራል። መደበኛ ስራቸው ቅጣት በመሆኑ ይመስለኛል ተሰልፈን ታክሲ የምንጠብቀውን ፍጹም የሚዘነጉን። እነሱ የሚታያቸው ሊቀጡት የፈለጉት እንጂ የህዝቡ ችግር ከቁጥጥር ውጭ እንደሆነና ለመፍትሄም የራቀ መሆኑ አይደለም የሚታያቸው። ይህ ምንም ግድ ስለማይሰጣቸው ይመስለኛል የሙሉ ጊዜ ስራቸው የቅጣት ገንዘብን በተዋረደ በከፍተኛ መጠን ማስገባት ላይ የሚጠመዱት። ከነሱ እኩል የታክሲ ተራ አስከባሪዎችም የራሳቸውን ትንሽዬ መንግስት መስርተው እዛ ውስጥ የጌታና ሎሊ አካሄደን ሲያራምዱ ለተመለከተ እንዴው ወዴት እየሄድን ነው ያስብላል። ወዳጅ በዚህ ላይ በሌለ ትራንስፖርት ለተራ የሚከፈለው ዘመኑ ባመጣው ቴክኖሎጂ ነው እየተባለ 10 ብር ለመክፈል 10 ደቂቃ በሚዘገይ ኔትወርክ ጊዜው ያልቃል። እኔማ አንዳንዴ ምን አስባለሁ መሰለህ? እንደው በመኪና ከቤታቸው ወጥተው ቢሮ አሊያም በየስብሰባው ረጅም ሰዓታቸውን የሚያሳልፉ ኃላፊዎች ምን አለ ወረድ ብለው ተጨባጩን የሰዎችን ህይወት ቢያዩት እያልኩ አስባለሁ። ያለ ልካችን ተሰፍቶ ልበሱት የተባልነው ስልጣኔና ዘመናዊነት አቅማችንን አልመጥን ብሏል። እንግዲህ ማልደ ተነስተ ምግብ ባፈሳይ ዞር ትራንስፖርት በመከራ አገኘው ብለ ተሳፍረህ የለመድከው ቦታ ለመውረድ ስታስብ የመጨረሻ ተብሎ የምትወርድበት ቦታ እርቀቱ ሌላ ትራንስፖርት ያስይዛል። በአግራሞት ምን ተፈጠረ ብለ ስትጠይቅ ተርሚናል ተቀይሯል፣ በእግር መጓዝ ለጤናም ጥሩ ነው ብሎ ያፌዝብሃል። የእግር ጉዞስ አንዴ በልቶ ሁለተኛውን መድገም ለጨነቀው ዜጋ ሳይሆን ይሄን አሰራር ላጸደቀው አካልና ግብረ አበሮቹ የሚመከር ነበር። ብቻ ወዳጅ ይሄ ቀላሉና እጅግ ሰላማዊው መልስ ሲሆን ከሳምንት በፊት የተሳፈርክበት ቦታ ዛሬ ስትመጣ ቦታ ተቀይሮ ድንገት ከጠበቀህ ሌላ የሚከተል ምላሽ ስድብና ማበሻቀጥም ሊሆንም ይችላል። ጫን ያለው ደግሞ የዚህን ጊዜ ነው። አንድ ክፍለ ከተማ የመጨረሻ ተብለ ከወረድክ ቀጣይ የምትይዘው ትራንስፖርት ሌላኛው ክፍለ ከተማ መሄዱ ይነገራል። የአጭር ጉዞ ተመን የሚያወጣ የእግር መንገድ ከተጓዝክ በኋላ የተባለው ቦታ ደርሰህ አቅርቦቱን ስትጠይቅ የሚያመለክቱ የትራንስፖርት ሰልፍ ሐሞትን ያፈሰዋል። እንግዲህ ወዳጅ እንዲህ ተሰቃይተህ የምትሰራው ስራ የምትፈጽመው ጉዳይ አጠቃላይ አዲስ አበባ ውስጥ የምታከናውነው እንቅስቃሴ በራሱ ሰማራ
ወጣትነት እንደማለት ነው። በዚህ መካከል ደግሞ እጅግ ሊታሰብላቸው የሚገቡ አካል ጉዳተኞች፣ አቅመ ደካሞች፣ ሕፃናት፣ ውስጣዊና ውጫዊ የጤና እክል የገጠማቸው ሰዎች በዚህ መካከል የሚገጥማቸው ፈተናና እንግልት በፍጹም ከግምት አለመግባቱና ነገሮችን መመዘን አለመቻሉ ቢያሳስበኝ ነው የዛሬውን መልእክት ወደ አንተ መስደዴ። ለማንኛውም ወዳጄ ምክረ ሰናይ የዛሬውን በዚሁ ላብቃ። እንዶ አንተም ይበጃል ቢሆን ይሻላል የምትለውን መልካም ሐሳብ ከተበላክልኝ አክባሪ ወዳጅህ አሳሩ በዛብህ። እነሆ ምክረ ሰናይ ለአሳሩ በዛብህ ጉዳይ መልስ ይሰጣል። ወዳጄ አሳሩ በዛብህ ለጤናህ እንደምን አለ? እኔ በጣም ደህና ነኝ። የወቅቶች መፈራረቅና የጊዜ መፍጠን ብለህ ያነሳቸው በርካታ ሐሳቦች በአንድ በኩል እውነት ያላቸው ሐሳቦችን ያነሳበት፣ በሌላ በኩል ደግሞ ስለ ጊዜ ያለንን የተሳሳተ አመለካከት የሚያንጸባርቅ ሆኖ አግኝቼዋለሁ። እንግዲህ አንተም እንዳልከው ጊዜው በእርግጥም እኛ የሚገባንን በሚገባው ጊዜ ማከናወን ባለመቻላችን እየበረረ ጥሎን የሚሄድ ሊመስለን ይችላል። ለሁሉም መድኃኒቱ ግን ሁሉንም ተግባር በጊዜው ማከናወን ስንችል ይመስለኛል። ጊዜ ረቂቅ ነው ወዳጄ። ምናልባት እኛ እድሜያችን ላይ ዓመት እየጨመርን ይመስለናል እንጂ ከተመደበልን እድሜ ላይ ዓመት ከዓመት እየቀነስን የመጣን እንደሆነ ካልተረዳን ጊዜ ያለን በሚለው መካን ሐሳብ መዘናጋታችን አይቀሬ ነው። ለማንኛውም እንኳን ዓመትን ያህል ጊዜ ተለውጦ ይቅርና ነገን በተስፋ መጠበቅ ስንችል ነው የተሻለው የሚመጣውና መለወጥ የሚገባንን እየለወጥን መለወጥ የማንችለውን ደግሞ ጊዜ በራሱ እንዲያስተካክለው እድል እየሰጠን መጓዝ ስንለምድ አንተ ያልካቸው ጎዶሎች ሁሉ እየሞሉ እንደሚመጡ እሙን ነው ወዳጄ። የጊዜውን ጉዳይ ዛሬ በዚሁ ልግታውና ዛሬ አሳስበኝ ብለህ የኔን መልካም ምክር ፈልገ ወደ መጣበት ጉዳይ ልግባ። መስከረም በመጣ ቁጥር ብቻ ሳይሆን የትኛውም ጊዜ ላይ የከተማዋን ኗሪ ያስመረሩ ከመጡ ጉዳዮች መካከል የትራንስፖርት አቅርቦት ነገር አሳሳቢው ችግር ከሆነ ከራርሟል። የአንድ ከተማ እድገት የሚለካው በከተማዋ ያለውን የሕዝብ ቁጥር ያማከለ የመኖሪያ ቤት ተደራሽነት፣ የትራንስፖርት አቅርቦትና መሰረታዊ አገልግሎቶች አቅርቦት ባማከለ ሁኔታ መቅረብ መቻል ነው። እንግዲህ አብዛኞቹ የከተማዋ ነዋሪዎች በለው በከተማዋ አልፈው ስራቸውን የሚያከናውኑ ዜጎች ፍላጎት በበቂው መፍትሄ ካልተሰጣቸው አገልግሎቶች ውስጥ ተጠቃሽ ነው። ለዛሬ ለይተን ያነሳነው የትራንስፖርት ዘርፉ ደግሞ አንዱ ነው። አሁን ላይ ፈታኝ ከሆኑ ጉዳዮች መካከል ዜጎች የፈለጉትን አይነት የትራንስፖርት አቅርቦት ባሻቸው ጊዜ ማግኘት አለመቻል የብዙሃን የምሬት መንስኤ እየሆነ መጥቷል። ትራንስፖርት ተጠቃሚዎች የፈለጉትን ትራንስፖርት ለማግኘት ቀናውን መንገድ ከማመቻቸት ይልቅ ላልተገባ ወጪ እንዲዳረጉ የሚያደርገው በመርህና በተጨባጭ የሰዎች ችግር ላይ መፍትሄ ለመስጠት ባልተጋው አካሄድ ምክንያት እየሆነ መምጣቱ በተጨባጭ የሚታይ ጉዳይ ነው። እኛ የፈለግነው የሚለው እንጂ ህዝቡ ፍላጎቱ ምንድነው የሚለው ከግምት ውስጥ ባለመግባቱ ምክንያት ችግሩ እየተባባሰ መፍትሄው እንደ ሰማይ እየራቀ መጥቷል። እንግዲህ ወዳጄ አሁን ላይ ከቦታ ቦታ ለመንቀሳቀስ መደበኛ አንተ የጠቀስካቸው የትራንስፖርት አገልግሎቶችን ማግኘት ሰዎች የዕለት ተዕለት ተግባራቸውን ለማከናወን የሚሄዱበት አካሄድ ሳይሆን የሙሉ ጊዜ ሥራ እየሆነ መጥቷል። አሁን ላይ የትራንስፖርት አቅርቦት ከአቅርቦቱ በላይ ፍላጎቱ በማመዘኑ ለሙስና በለው ላልተገባ ያሰራር አካሄድ ውስጥ እንዲገባ ሆኗል። ስር የሰደደው የሙስና አካሄድ አገልግሎቱ በሚገባው ልክ ለዜጎች ጠቃሚ እንዳይሆን አድርጎታል። ለዛ ነው የትራንስፖርት ዘርፉ ከስር መሰረቱ ከላይ እስከ ታች ሊፈተሽ ይገባል ማለቴ። እንግዲህ ያነሳቸውን ነጥቦች አንድ ባንድ ለማየት ልሞክር። የትኛውንም የእድገት ጉዞ ለመጀመር ከአንድ ቦታ ወደ ሌላ ቦታ መጓጓዝ የእርምጃችን አካል እንደመሆኑ መንግስታዊም ሆነ የግል ስራችንን ለማከናወን ትራንስፖርት መሰረታዊ ነገር ነው። በተለይም መደበኛ ተግባር ያላቸው ሰዎች ስራቸውን ለማከናወን ትራንስፖርት መጠቀም ግዴታቸው በመሆኑ ልክ እንዳንተ አማራጮችን እያፈራረቁ ስራቸውን ያከናውናሉ። ታዲያ በዚህ ሂደት ውስጥ የሚገጥመውን ፈተና አንስተሃል። በመደበኛ የህዝብ መጓጓዣ በልዩነት መታወቂያ አሳይቶ የሚጓዘው ማን ነው የሚለው ያልጠራና ምክንያቱም በትክክል አሳማኝ ያልሆነ ይመስለኛል። እንግዲህ አንተ እንደምትለው ከሆነ በመታወቂያ የሚገቡት በልዩነት የሚታዩት ባለሳሳት መምህራን ይመስሉኛል። የከተማዋ የትራንስፖርት አገልግሎት አሰጣጥ ከሞላ ጎደል መንገጫገጭ የሚገጥመው ትምህርት በሚከፈትበት ወቅት እንደመሆኑ ምናልባት ለተማሪዎችም ሆነ ለመምህራን በልዩነት የትራንስፖርት አገልግሎት መስጠት ቢቻል
ክረምት ከበጋ ያለማቋረጥ ሥራ የሚሰራውም አካል ሳይበደል ፍትሃዊ አገልግሎት እንዲያገኝ ያስችላል ባይ ነኝ። ሌላው ደግሞ ችግሮች የሚቃለሉበትን አሰራር በማን አለብኝነት ሳይሆን በመስማማት በመግባባትና በመነጋገር መፍታት ከተቻለ ችግሩ እንዲቃለል ያደርጋል። ስነ ምግባር ያላቸው ከመታበይ ይልቅ በአገልጋይነት መንፈስ የተቃኙ አስተባባሪዎችና ሕግ አስከባሪዎችን በተለያዩ ቦታዎች ማሰማራት የተጓዦችን ሕይወት የሚያቀሉ አማራሪ ያልሆኑ አሰራሮች መተግበር ሲችሉ ነገሮች መቅለል ይችላሉ ብዬ አስባለሁ። ወዳጄ የትራንስፖርት ስርዓቱ ከስር ከስር እየታየ ባለመፈታቱና ችላ በመባሉ ዛሬ ለመቆጣጠር ከብዷል። እንግዲህ ወዳጄ መፍትሄ የሌለው ችግር የለምና አሁንም ችግሩን የሚያባብሱና ወጥቶ መግባት አሁን ካለው በላይ ፈታኝ እንዳይሆን የብዙሃን ፍላጎት ምን ይሁን ሁሉንም አመጣጥኖና ሚዛናዊ መፍትሄው ላይ እስኪደርስ ምን አይነት እርምጃ ይወሰድ የሚለው ትኩረት ይፈልጋል። አማራጭ ትራንስፖርትን ወደ አገልግሎት ከማስገባት በፊት ያሉትን እንዴት በአግባቡ እየተጠቀምን ነው? በብልሽት አገልግሎት መስጠት ያቆሙ የከተማ አውቶቡሶችን መልሶ ወደ አገልግሎት ማስገባት ላይ ተጨማሪ ስራ ይጠይቃል። በተጨማሪም ወደ ዘርፉ የሚገቡ ሌሎች አገልግሎት ሰጪዎችን ማበረታታት፣ የመንገድ አጠቃቀምን ስርዓት ማስያዝ እና መሰል ስራዎች አሁንም ወጥ አሰራር ይፈልጋሉ። ይህ ብቻ ሳይሆን የመንገዶች መዘጋትና የትራንስፖርት አቅርቦቱ ጋር በጥብቅ የተቆራኘ በመሆኑ የመሰረተ ልማት አጠቃቀምን በግምት ሳይሆን በምክንያት መጠቀም መቻል መሰረታዊ ሊተኮርበት የሚገባ ጉዳይ ነው። ይህን የምልህ አንዳንድ አካባቢዎች ላይ ካለው የመንገድ ችግር ላይ ለከሌ ተሽከርካሪ ብቻ የሚል የቅንጡ ከተሞች መንገድ አጠቃቀምን ሲተገብሩ እየተመለከትኩ ስለሆነ ነው። አንዳንድ አሰራሮች ወደ ስራ ሲገቡ በእርግጥ አዲስ አበባ ከተማ ባለው ሁኔታ አዋጭ ነው ወይ ችግሩን ይፈታል ወይ የሚለው መፈተሽ ይገባዋል። ሌላው ደግሞ የትራንስፖርት ማቆሚያ ቦታዎች የተለዩ ቦታዎች መመደባቸው በመልካም የሚታይ ቢሆንም ጥናት የሚፈልግ ተገልጋዮችንም አማራሪ ባልሆነ መልኩ የብዙሃን የግል አቅም ጭምር ያገናዘበ መሆን ይገባዋል። አንተም እንዳልከው በግልጽ የሚታይና ውስጣዊ ችግር ያለባቸው ሰዎች በመኖራቸው የሚወሰኑ ውሳኔዎች በሙሉ እነሱም ከግንዛቤ ያስገባ ማድረግ ያስፈልጋል። በየቦታው ጧትም ቀንም ምሽትም የሚታዩ ሰልፎች የሚጋፉ ሰዎች ጉዳይ እንደ ቀላል የሚታይ መሆን አይገባውም። ወዳጄ ተርሚናል ብለ ተሳፋሪዎችን አንድ የተወሰነ ቦታ መሰብሰብ መንገዶች በየቦታው እንዳይዘጉና አገልግሎት የሚሰጡ አሽከርካሪዎች ሕግ እንዳይተላለፉ የሚያግዝ ቢሆንም ተሳፋሪዎችን አንድ ቦታ መሰብሰብና ለዓይን አታካች የሆነውን ሰልፋቸውን መታዘብ መፍትሄ አይሆንምና የትራንስፖርት አቅርቦት ፍትሃዊ በሆነ መልኩ በቂ ምደባ ማድረግ የቁጥጥር ስርዓቱ ከቀጭነት ይልቅ በመተጋገዝ ስሜት የሚሰራ ማድረግ ለሁሉም የተሻለው መንገድ ነው ባይ ነኝ። ለማንኛውም ወዳጅ አሳሩ ትራንስፖርት ያብዛኛው የከተማዋ ነዋሪ ችግር ሆኖ ለዘመናት የዘለቀ ችግር ሆኗል። መፍትሄውም በአንድ ጊዜ የሚመጣ አይደለምና ነገሮችን በትዕግስት መጠበቅ ከተገልጋዩ የሚጠበቅ ነው። እኔም የዛሬውን በዚሁ ላብቃ። ሳምንት በሌላ ጉዳይ እስክንገናኝ ቸር ቆየኝ። አክባሪ ወዳጅህ ምክረ ሰናይ